ግብፃዊው ሙሐመድ ሳላ በዚህ ውድድር ዓመት መጨረሻ ማለትም ከ10 ሳምንታት በኋላ በሊቨርፑል የሚኖረው ቆይታ ይጠናቀቃል። በእንግሊዝ እግር ኳስ ከተመለከትናቸው ታሪካዊ እጅግ ማራኪ የሚባሉ የእግር ኳስ ስኬቶችን ካሳለፉት ጨዋቾች መካከል እንደ አንዱ መነሳት የሚችል በሊቨርፑል ቤት በጣም አስደናቂ የሚባል ገድሎችን መፈጸም የቻለ በአፍሪካ እግር ኳስ ወደ እንግሊዝ ዓለም ወደ አውሮፓ መድረክ መጥተው በጣም የሚገርሙ የውድድር ዓመታትን ካሳለፉት ተጫዋቾች መካከል አንዱ ሆኗል እና ሊቨርፑል እስከ 2027 የሚያቆየውን ኮንትራት ይህንን ተጫዋች ውሉን ካራዘመ በኋላ 33 ዓመቱ ላይ ደርሰዋል። ተጨማሪ አንድ ዓመት እንኳን እያለው ነገር ግን ከክለቡ ጋር እንደሚለያይ በዚህ ውድድር ዓመት ይፋ ያደረገ ተጫዋች ነው። በእንግሊዝ ፕሪሚየር ሊግ 2 ዋንጫዎችን አሳክቷል። የአውሮፓ ሻምፒዮንስ ሊግን በ2019 ማሳካት የቻለ ተጫዋች ነው። የክለቡ ሶስተኛው የምንጊዜም ከፍተኛ ጎል አስቆጣሪ ነው። 255 ጎሎችን በማስቆጠር 435 የሚጠጉ ጨዋታዎችን አከናውኗል። እስካሁን ድረስ ባሉት ቆይታዎች ከኢያን ራሽ 346 እና ሮጀር ሃንት 285 ጎሎች በመቀጠል የሊቨርፑል የምንጊዜም ከፍተኛ ጎል አስቆጣሪ ከሆኑ ተጫዋቾች መካከል እንደ አንዱ ይነሳል እና ጂሚ ካራገር አንድ በጣም ቆንጆ መግቢያ ሰጥቶት ነበር ለተጫዋች እና ፕሪሚየር ሊጉ ሚስ ያደርገዋል። በተመሳሳይ ደግሞ ሊቨርፑልም ጭምር ሚስ የሚያደርገው የእንግሊዝ ፕሪሚየር ሊግ በጣም አስደናቂ ነው። ወደ እንግሊዝ ከመጣ በኋላ ብዙዎች የሚስማሙበት ያሳለፍነው የውድድር ዓመት የእግር ኳስ ካሪየሩ በጣም ስኬታማ የሚባለው ነው። ያ 29 ጎሎችን ያስቆጠረበትና 18 ለግብ የሚሆኑ ኳሶችን አመቻችቶ በማቀበል በአንድ የውድድር ዓመት 47 ጎሎች ላይ ተሳትፎ ማድረግ የቻለ እና በእንግሊዝ እግር ኳስ ታሪክ አርነ ስሎትም ጭምር በመጀመሪያ የውድድር ዓመታቸው አሰልጣኝነት ቆይታ ዋንጫን ያሳኩበት የውድድር ዓመት እንደነበር የምናስታውሰው ነው እና ሙሐመድ ሳላህ ከሊቨርፑል ጋር የሚለያይበት የውድድር ዓመት መቅረቡ ለብዙሃኑ የሊቨርፑል ደጋፊዎች ምንም እንኳን የማይዋጥ ቢሆንም ዘንድሮ ያንን አይነት በጣም ጥሩ ፎርም እንዳላሳለፈ ይታወቃል። 5 ጎሎች አሉት፣ እንዲሁ ደግሞ 6 አሲስቶች አሉት በ22 የፕሪሚየር ሊግ መርሃ ግብሮች። በአጠቃላይ በሁሉም ውድድሮች ያሉት የጎሎች ተሳትፎ 10 ናቸው። ይህንን ካየን ደግሞ ከሙሐመድ ሳላ ያለፉት የውድድር ዓመታት አንጻር ካስተዋል ነው በጣም ቀላል የሚባል መሆኑን እናስታውሳለን እና ያንን እስከ 27 ድረስ የሚያቆየውን አዲስ ኮንትራት ሲፈርም በሊቨርፑል ቤት ቢያንስ ወደ 400,000 ፓውንድ የሚጠጋ ገንዘብ እንደሚከፈለውም ጭምር የሚታወቅ ነበር በሳምንት ማለት ነው። አሁን ይህንን የተመለከትነው ሙሐመድ ሳላ ከዚህ ቡድን ለመውጣት የመጨረሻው ምዕራፍ ላይ የሚገኝ ምናልባትም በዚህ ውድድር ዓመት መጨረሻ የዚህ ተጫዋች ፌርዌል እንደሆነ የተረጋገጠ ጉዳይ ሆኗል ማለት ነው። እንደነ ጎርደን ሆችሰን፣ ቢሊ ሊዴል፣ ስቴቨን ጄራርድ፣ ሮቢ ፎውለር፣ ኬኒ ዳልግሊሽ፣ ማይክል ኦውን፣ ሃሪ ቻምበርስ ያሉ ተጫዋቾችም ጭምር በሊቨርፑል ቤት ወደኋላ መለስ ስንል ከ1928 ጀምሮ በጣም ስኬታማ የሚባሉ የእግር ኳስ ካሪየሮችን ማሳለፍ የቻሉ ተጫዋቾች ናቸውና ነገር ግን ከ2017 ጀምሮ እስካሁን እስከዚህ የውድድር ዓመት ቆይታ ድረስ እያሳለፈ የሚገኘው ሙሐመድ ሳላ በጣም የተለየና በእግር ኳስ መቼም የማይረሱ ታሪኮችን እየፈጸሙ ከሚገኙ ተጫዋቾች መካከል አንዱ ስለመሆኑ እውነት ለመናገር ብዙ የሚያጠራጥር ተጫዋች ነው ለማለት ያስቸግራል። በጣም አስደናቂ የሚባል በሊቨርፑል ያለው ሌጋሲ ሊደበቅ የማይችል ልንሸሽገው የማንችል በጣም ስኬታማ የሆኑ ተጫዋቾች በጣም ጥቂቶች ብቻ ሊያሳኩት የሚችል እና ካሳለፈው ውድድር ዓመት የኬቨን ደ ብሮይነ በኋላ በእንግሊዝ ፕሪሚየር ሊግ በጣም ትልቅ ስም ያለው ተጫዋች ከሊጉ የሚወጣበት ሲዝንም ጭምር ይሆናል። ወይንም ደግሞ ወደኋላ መለስ ስንል ከክርስቲያኖ ሮናልዶ በኋላ በእንግሊዝ እግር ኳስ ከተመለከትናቸው ተጫዋቾች በጣም ላቅ ባለ የእግር ኳስ ካሪየር ላይ ሆኖ ወደ ሌሎች አውሮፓ ሊጎች አሊያም ደግሞ ብቻ ከእንግሊዝ ፕሪሚየር ሊግ የሚወጣ ተጫዋችም ጭምር የሚያደርገው መሆኑን ተነግሯል እና ሁልጊዜም የህይወት ምዕራፍ የሆነ ቦታ ይጀምራል፣ የሆነ ቦታ ላይ ይቆማል። ይሄ ግልጽ ነው። እንዳለመታደል ሆኖ ግን የመጨረሻው የሊቨርፑል ቆይታ እሱም በማህበራዊ ትስስር ገጹ እንዳጋራ ከሆነ ማለት ነው እንዳለመታደል ሆኖ የመጨረሻው ጊዜ ደርሷል። በዚህ ውድድር ዓመት መጨረሻ ከሊቨርፑል ጋር እለያያለሁ ሲል ሀሳቡን አጋርቷልና ምናልባትም በሊቨርፑል የነበሩት ቆይታዎች በጣም ቀላል የሚባሉ አይደሉም። ሮቤርቶ ፊርሚኒሆ
ከዛ ባለፈ አሁን ከሴኔጋል ጋር ሻምፒዮን የነበረና ገና ካስ ጋር የደረሰው ሳዲዮ ማኔ በጣም ስኬታማ በነበሩበት የሊቨርፑል ጥምረቶች ውስጥ አይነክ ከሚባሉ ተጫዋቾች መካከል እንደ አንዱ የነበረ ተጫዋች መሆኑንም ጭምር ማስታወስ የምንችል ይመስላልና ይሄ በሊቨርፑል ቤት ውስጥ የነበሩት የስኬት ቆይታዎች በጣም በቀላሉ የሚደፈኑ አለም በቀላሉ ሌላ ተጫዋች መጥቶ ሊያሻሽላቸው አለም ሊተገበራቸው የሚችሉ እንዳልሆኑም ጭምር የሚነሱ ስታቲስቲክሶች ያሉት ተጫዋች መሆኑንም ጭምር መረዳት የምንችል ይመስለኛልና በሰለፍነው የውድድር ዓመት በ2024/25 የውድድር ዓመት ሊቨርፑል ወደ 428 ሚሊዮን ፓውንድ ዌጅ ቢል ያሳየ ነበረ። ለተጫዋቾች የሚከፍላቸው ደሞዝ በጣም ከፍተኛ ከሚባሉ ክለቦች መካከልም ጭምር አንዱ ያደረገውን የውድድር ዓመትን ያሳለፈበት ሲዝን ነበረና አሁን እድሜው በጣም እየገፋ ለሆነ ተጫዋች የመጨረሻዎቹ የእግር ኳስ ካሪየሮቹ ላይ እንደሚገኝ አንድ ተጫዋች በሊቨርፑል ቤት ውስጥ የሞሐመድ ሳላ ቆይታ የዛን ያህል ውጤት ላይ ያመጣ ይችላል የሚሉ መግባባት ላይ ደረሱ በመሆናቸው ምክንያት ነው ተጫዋቹ ከክለቡ ጋር የሚለያይበት ሲዝን መድረሱን ያረጋገጠው ማለት ነው። ግን ብዙሃኖቹ የእግር ኳስ ተመልካቾች እንደሚናገሩት የሞሐመድ ሳላህ ከሊቨርፑል መልቀቅ ልክ ነው፣ በቁጥር ደረጃ ካየነው በጣም ቀላል የሚባል አይደለም ልናነሳቸው የሚገቡት፣ ግን ደግሞ አንዳንድ ንጽጽሮችንም ስናይ በጣም አስደናቂ የሚባል ነበረ አይደለ። ከሱ በፊት በሊቨርፑል በጣም ፒውር በጣም ክላሲክ የሆነ የሳጥን ውስጥ አጥቂ አሊያም ደግሞ ብቻ በሊቨርፑል ቤት ውስጥ በጎሎች ከተመለከት ነው ከሱ የተሻለ ቁጥር ያለው አጥቂ የለም። ለምሳሌ ሉዊስ ሱዋሬዝ 110 ጨዋታዎች ነበሩት በሊቨርፑል 69 ጎሎች ነበሩት፣ 23 አሲስቶችን አድርጓል። ሙሁ ደግሞ በፕሪሚየር ሊጉ ብቻ በጣም ከፍ ያሉ የጎሎች ስታቲስቲክሶችም ጭምር ያሉ ተጫዋች የሚያደርገው የቁጥር ስታቲስቲክስ ከዛም ከፍ ያለ በጣም ላቅ ያለ ተጫዋች እንደሆነ ጭምር የተመለከትንባቸው የውድድር ዓመታትን ያስተዋል ይመስለኛል። በእንግሊዝ ፕሪሚየር ሊግ ባለፉት ዓመታት በጎል ኮንትሪቢዩሽን የሞሐመድ ሳላን ያህል ተጽዕኖ መፍጠር የቻለ ተጫዋች የለም። ሰን ሂንግሚን፣ ሃሪ ኬን፣ ኬቨን ደ ብሩይነ፣ ብሩኖ ፈርናንዴዥ፣ ራሂም ስተርሊንግ አሊያም ጂሚ ቫርዲም ጭምር ከሱ ያነሱ ቁጥሮች ያሏቸው ተጫዋቾች ጭምር መሆናቸውን ደግሞ መዘንጋት ያለብን አይመስለኝም። በአንድ ሲዝን በአንድ ነጠላ ሲዝን ምናልባትም በአንድ ክለብ ውስጥ በነበራቸው ቆይታ በእንግሊዝ ፕሪሚየር ሊግ በበርካታ ጎሎች ላይ ተሳትፎ ያደረገ ተጫዋችም ጭምር ያደርጓል። ለምሳሌ ቴሪ ኦንሪ በአርሰናል 249፣ ሃሪኬን በቶተናም 259፣ ዋይኒ ማርክሩኒ በማንቸስተር ዩናይትድ 276፣ ሪያን ጊክስ 271 በማንቸስተር ዩናይትድ። በተመሳሳይ ሞሐመድ ሳላ ከነዚህ ተጫዋቾችም ጭምር የላቀ 281 በሊቨርፑል የቁጥር ስታቲስቲክሶች ያሉት ተጫዋችም ጭምር የሚያደርጉት ሆኖ ደግሞ ከፊት ሊመራ የሚችልበትን ቁጥር የያዘ ተጫዋች መሆኑንም ልናነሳቸው ከሚገቡ የእንግሊዝ የምን ጊዜም አስደናቂና ምርጡ ከሚባሉት መካከል የመሆን እድሉን በጣም ከፍ የሚያደርግለትን ተጫዋች መሆኑን እናነሳለን። የሞሐመድ ሳላ ከሊቨርፑል መልቀቅ እርግጥ ነው ተጫዋቾች ይሄ ወጥ ብቃታቸውን እስካላስመለከተው ድረስ በየትኛውም የእግር ኳስ ቆይታዎቻቸው በሜሪት ብቻ ይሄ ባላቸው ከዚህ ቀደም በነበረው ስማቸው ዝናቸው ብቻ በክለቦች ውስጥ የመቆየታቸው ጉዳይ ምንም ዋስትና የሚሰጠው አይደለም፣ ጋረንትድ አይደለም። ከክለብ ጋር መለየት ይኖርባቸዋል። ያንን አይነት ተጫዋች መሆኑን የሚያሳይ ይመስለኛል። ከ2017-18 የውድድር ዘመን ጀምሮ በእንግሊዝ ፕሪሚየር ሊግ ብቻ 189 ጎሎች ሲሆኑት ቁጥር 1 ነው። 92 አሲስቶችን ሲያደርግ ቁጥር 1 ነው። በኦፕን ፕሌይ ቻንስ ክሬት በማድረግ 534 ቁጥሮቹ እጅግ የላቁ ናቸው። አንደኛ ደረጃ ላይ ይቀምጣል። ብዙ ሙከራዎችን በማከናወን 1104 ቁጥር 1 ደረጃ ላይ ይቀምጣል። ብዙ ኢላማቸውን የጠበቁ ሙከራዎችን በማድረግ 480 ቁጥር 1 ደረጃ ላይ ይቀምጣል። በተጋጣሚ ሳጥን ውስጥ 2717 ኳሶችን በመንካት ቁጥር 1 ደረጃ ላይ መቀመጥ የሚችል ተጫዋችም ጭምር ያደርገዋል። በአንድ ሲንግል ሲዝን ያሰለፈውም ጭምር የጎል ኮንትሪቢሽን ከተመለከተን ቀደም ሲል ካነሳናቸው ውስጥ በጣም ፐርፌክት የሚባሉ የውድድር ዓመታትን ካሰለፉ ተጫዋቾች መካከል አንዱ ነው። ሃሪኬን 213 ጎሎችን በእንግሊዝ ፕሪሚየር ሊግ ብቻ፣ ሞሐመድ ሳላ 189፣ ሰርጂዮ አጉዌሮ 184፣ ዋይኒ ማርክሩኒ 183፣ ቴሪ ኦንሪ 175 ጎሎችን ያስቆጠረ ተጫዋችም ጭምር ያደርገዋል እና ደግሞ የጎል ኮንትሪቢሽኖቹ ከሩኒ ቅድም ካነሳናቸው ተጫዋቾችም ጭምር የሚልቁ መሆናቸውን እንመለከታለን። በአንድ የውድድር ዓመት የነበሩት የሞሐመድ ሳላ
የሜዳ ላይ ብቃቶች የትኛውም ተጫዋች በቀላሉ ላያሳካቸው የሚችላቸው ፐርፎርማንሶች መሆናቸውንም ጭምር መመልከት ባለብን ልክ የሚያሳየን ተጫዋች እንደሆነም ጭምር በደንብ መመስከር የሚቻል ይመስላል እና የሙሐመድ ሳላ ከሊቨርፑል ጋር መለያየት በጣም በቀላሉ ሊገለጽ የማይችሉ በጣም ፐርፌክት የሚባሉ የውድድር ዓመታትን ያሳለፈ እና በጣም ብዙሃን የእግር ኳስ ተመልካቾች ይህንን ተጫዋች በማየታቸው የሚደነቁበትን አይነት ፐርፎርማንስ ያሳለፈ ተጫዋች መሆኑንም ጭምር የምናነሳው ነው። እሱ ወደ ፕሪሚየር ሊጉ ከመጣ በኋላ ፕሪሚየር ሊግ ውስጥ የሆነ የፈጠረው ትልቅ ተጽዕኖ አለ። ፕሪሚየር ሊጉን ወደ ተሻለ ደረጃ አንድ ስቴፕ ከፍ ማድረግ ምናልባትም ከአፍሪካን ተጫዋቾች በኩል ደግሞ ከረጅም ዓመታት በኋላ በዚህ ደረጃ የተመለከትነው አይነት ተጫዋችም ጭምር የሚያደርገው መሆኑን የተመለከተን ይመስለኛል እና ደግሞ የሆኑ ዲፕ ወደታች ለምሳሌ ዘንድሮ ስለመውረዱ ጥቂት ቁጥሮችን እናንሳ። ካሳለፍነው የውድድር ዓመት አንጻር የተሳኩ ድሪብሎችን በማድረግ ባለፈው የውድድር ዓመት 1.55 ነበር፣ ዘንድሮ 0.59 ነው። ብዙ ኳሶችን በተጋጣሚ ሳጥን ውስጥ በመንካት ዘንድሮ 7.81 ነው፣ ባለፈው 10.5 ነው። ዘንድሮ ሙከራዎችን በማድረግ በየ90 ደቂቃ 2.82 ነው፣ ባለፈው የውድድር ዓመት 3.46 ነው። ዘንድሮ የግብ ዕድሎችን በመፍጠር 2.18 ነው፣ ባሳለፍነው የውድድር ዓመት 2.37 ነው። ባሳለፍነው የውድድር ዓመት በእያንዳንዱ ጨዋታ ላይ በ1.25 ጎሎች ላይ በየጨዋታው ይሳተፋል። ዘንድሮ 0.54 ነው። ብዙ የጎል ተሳትፎ ወይንም ደግሞ በአንድ ጨዋታ ላይ የጎሎች ያሉ ተሳትፎ ባለፈው የውድድር ዓመት ለአንድ ይቀርባል 0.92፣ ዘንድሮ 0.51 ኦልሞስት በግማሽ ዲክላይን ያደረጉ ቁጥሮች ያሉትም ጭምር ተጫዋች ደግሞ ያደርገዋል። ሙሐመድ ሳላ በሊቨርፑል ከነበረው ቆይታ አንጻር ካለፉት የውድድር ዓመታት አንጻር የዘንድሮቹ ቁጥሮች በጣም በቀላሉ የሚታዩና ምናልባትም ሙሐመድ ሳላ በትክክልም ዲክላይን እያደረገ የሚገኝ ተጫዋች መሆኑን ያሳየ የሜዳ ላይ ብቃትን ዘንድሮ ብቻውን ኤክስክሉሲቭሊ ነጥለን ካየ ነው በጣም በጣም የተለየ የውድድር ዓመትን ነው ከእሱ አንጻር ከተመለከት ነው እያሳለፈ የሚገኘው። ነገር ግን ፕሪሚየር ሊጉ ከተመለከታቸው ቅድም ካነሳናቸው እንደነ ቴሪ ዳንኤል ኦንሪ፣ አለን ሺረር፣ ክሪስቲያኖ ሮናልዶ፣ ዋይኒ ሩኒ፣ ሃሪ ኬን፣ ሰርጂዮ አጉዌሮ፣ ዲዲየር ድሮግባ፣ ሀርሊንግ ብራውት ሃላንድና ዴኒስ ቤርካምፕ በኋላ በእንግሊዝ ፕሪሚየር ሊግ በጥራት ደረጃ ከፊት የሚነሳም ጭምር ተጫዋች የሚያደርገው ነው እና አንዳንዶች እንደሚሉት ይሄ የግብፃዊው ንጉስ የሱ ቦታ የቱ ጋር ነው በእንግሊዝ ፕሪሚየር ሊግ እናንተ የቱ ጋር ታስቀምጡታላችሁ የሚልም ጭምር ጥያቄዎችን ያነሳሉ። የፒኤፍኤ ፕሌየር ኦፍ ዘ ይርን ደጋግሞ ማሸነፍ የቻለ ተጫዋችም ጭምር እንደነበር እናስታውሳለን። በዚህ ደረጃ ላይ ብዙ ጥያቄ የሚነሳበት አይነት ተጫዋች አይደለም። በጣም ፐርፌክት የሚባል አይነት የሜዳ ላይ ቆይታም ጭምር ከነበራቸው የፕሪሚየር ሊግ ሀያላ መካከል በትልቁ ሊነሳ የሚችል ቁጥር አሉት ሙሐመድ ሳላ እና አንዳንዶቹ ቁጥሮች በጣም በቀላሉ ሊተኩ የማይችሉ መሆናቸውንም ጭምር ደግሞ መዘንጋት ያለብን አይመስለኝም እና ጆዜ መቼም ከሚጸጸቱባቸው ተጫዋቾች መካከል አንዱ ይመስለኛል በግሌ ይህንን ተጫዋች በተመለከተ። ምክንያት ይታወቃል። ወደ ቼልሲ ከመጣ በኋላ በቼልሲ ቤት ውስጥ በቶሎ ከክለቡ እንዲለያይ የተደረገ ተጫዋችም ጭምር እንደነበር የምናስታውሰው ነው እና በፕሪሚየር ሊጉ የነበሩት ቆይታዎች ሙሐመድ ሳላን በተመለከተ የትኛውም ተጫዋች የሚመኘውን አይነት ቁጥር የነበረው ተጫዋች ያደርጓል። ለምሳሌ ወደ እንግሊዝ ፕሪሚየር ሊግ ከመጣ በኋላ በማህበራዊ ድረገጽ እንኳን ለምሳሌ በኢንስታግራም ገጹ ከሃላንድ፣ ከኬቨን ደብሮይነ፣ ከጋብርኤል ሱስ፣ ሪቻርልሰን፣ ካዜሜሮ፣ ማርከስ ራሽፎርድ፣ ጁሊያን አልቫሬዝ እና ቨርጂል ቫንዳይክ በላይ 63,296,140 ፎሎወሮች ያሉት የእግር ኳስ ተጫዋች ነው። ማህበራዊ ትስስር ገጾች ላይ እንኳን ብዙ ወዳጆች ያሉት ተጫዋች ነው ሙሐመድ ሳላ። በጣም በጣም ብዙ ወዳጆች አሉት። ይህ በጣም በቀላሉ በፕሪሚየር ሊጉ ሊዘነጋ የማይችል አይነት ተጫዋችም ጭምር የሚያደርገው የሜዳ ላይ ፐርፎርማንስ ማሳለፍ የቻለ ነው። እርግጥ ነው ከሴኔጋል ከግብፅ ብሔራዊ ቡድን ጋር የተሳካ ጊዜን ማሳለፍ አልቻለም፣ እድለኛ አልነበረም። በሴኔጋል በተደጋጋሚ የደረሰባቸው ሽንፈቶች ምናልባትም በቶሎ የሙሐመድ ሳላ ስኬታማ የሚባሉት የእግር ኳስ ቆይታዎች በዋንጫ የተደመደሙ እንዳይሆኑ ምክንያት እንደነበሩትም ጭምር መናገር የሚቻል ይመስላል። በእነዚህ ምክንያቶች ያ ካልሆነ በቀር ግን አንድ ተጫዋች በሜዳ ላይ ሊያሳካቸው የሚገቡትን የሆኑ ነገሮች ማሳካት የቻለ ያንን ማድረግ የቻለ ተጫዋች ጭምር ነው ማለት እንችላለን።
ዲኮሬትድ ነው አይደለ? በፕሪሚየር ሊግ ውስጥ ከተመለከትናቸው ሁሉ ነገር የነበረው ተጫዋች፣ በዋንጫ ረገድ ከተመለከታችሁት ዋንጫዎችን በተደጋጋሚ ማሳካት የቻለ ተጫዋች ነው እና ደግሞ በቅርብ ዓመታት ለምሳሌ ኤደን ሃዛርድ በጣም ምርጡ የሚባለው በፕሪሚየር ሊግ ውስጥ አዝናኝ የነበረ የመስመር አጥቂ ኦልራውንድ በምንለው የሜዳ ዲፓርትመንት ላይ ያንን ማድረግ የሚችል አይነት ተጫዋች ለምሳሌ እንደነ ጃንኮ ፍራንኮ ዞላ፣ ዴኒስ ቤርካምፕ፣ ኤሪክ ካንቶና አንዳንድ ተጫዋቾች ደግሞ በፕሪሚየር ሊግም ጭምር እነሱ ያላሳኩት አይነት ከክብረ ወሰኖችንም ጭምር ማሳካት የቻለ የሜዳ ላይ ቆይታዎች የነበሩ ተጫዋች ነው፣ ምንም ጥያቄ በሌለው መልኩ ማለት ነው። ሰው ሙሐመድ ሳላ በዚህ ውድድር ዓመት መጨረሻ ላይ ከሊቨርፑል ጋር ሲለያይ ለእንግሊዝ ፕሪሚየር ሊግ በብዙ የሚያጎለው ነገር እንዳለ ደግሞ መዘንጋት ያለብን አይመስለኝም። ፕሪሚየር ሊጉ ሚስ የሚያደርገው ፕሪሚየር ሊጉ የሚናፍቀው አይነት ተጫዋች ፕሪሚየር ሊግ ውስጥ በነበረባቸው የሜዳ ላይ ቆይታዎች አይተኬ የሚባሉ የሜዳ ላይ ፐርፎርማንሶችን ማሳለፍ የቻለ ተጫዋችም ጭምር እንደሆነ በደንብ መነሳት የሚገባው ይመስለኛል። ሜቢ አፍሪካዊ ስለሆነ በዚህ ልክ ጎልቶ ላይነሳ የሚችል ተጫዋች ሊሆን ይችላል። ባላንዶር ይገባቸዋል ብለን ከምናነሳቸው ተጫዋች መካከል አንዱ መሆን ነበረበት የሚል እምነት አለኝ በግሌ እና ፕሪሚየር ሊጉም ጭምር በቅርብ ጊዜ አንድ እያጣቸው የሚገኙ ከዋክብቶችን በደንብ እያየን ነው አይደለ? በቅርብ ዓመታት ብቻ በጣም ቁልፍ የሚባሉ ተጫዋቾችን ፕሪሚየር ሊጉ ሲሻኝ ከነዛ መካከል አንዱ ወይንም ተከታዩን ቦታ የሚይዘው ሙሐመድ ሳላ አለም ኪንግ ሞ ይሆናል። አይዶኖ ሙሐመድ ሳላ በጣም ቀላል የሚባል አይነት ተጫዋች አይደለም። በእንግሊዝ ፕሪሚየር ሊግ ከተመለከትናቸው የራሳቸው በጣም ምርጥ ፍሌቨር ካላቸው ተጫዋቾች መካከል አንዱ መሆን የሚችል ፕሪሚየር ሊግ ውስጥ ብዙ ነገር ያሳየን ያስመለከተን ተጫዋች እና ደግሞም ተጫዋች ከተገፉ በኋላም ጭምር ዳግም በጣም ጠንክረው ብቻ በመስራት እንዴት መልሰው ያንን ብቃታቸውን ማግኘት እንደሚችሉም ጭምር ምሳሌ አርአያ መሆን ከሚችሉ ተጫዋቾች መካከል እንደ አንዱ መሆን የሚችል ተጫዋች መሆኑን በፕሪሚየር ሊግ ውስጥ አይተናል። ሁሉንም ዋንጫዎች ጠራርጎ ማሳካት የቻለ ተጫዋችም ጭምር ደግሞ መሆኑ ሊረሳ የማይገባው ነው እና ሞ ሳላ ከሊቨርፑል ጋር ሲለያይ ለፕሪሚየር ሊጉም ጭምር የሚያጎርለው ዘርፈ ብዙ ነገሮች የሚኖሩ ተጫዋች ይሆናል።